ሉሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። አይሚ ትሙት እኔ አሁን ዛሬ ያለሁት ሰለህ የሆነ ክብር ተሰምቶ አለባበስሽ ስንት አወጣ? ቆይ አይደለም ቲክቶክ ክሬቲቭ አዋርድ ኢትዮጵያ ከተባለ እኮ አዶናይም ጃኒ መሸለም የለባቸው። አዶናይ ዜግነቱ ካናዳዊ። ሰላም ቤተሰቦቼ እንደምናችሁ፣ እኔ ክብሩ ይስፋ ለመድኃኒዓለም በጣም ሰላም ነኝ። ሁላችሁም ባላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ትናንት እንግዲህ ምሽቱን ቲክቶክ አዋርድ እንደተካሄደ እናውቃለን። ቲክቶክ አዋርድ ላይ እንግዲህ ምን ነገሮች ተከሰቱ በዝርዝር የምናያቸው ይሆናል። የመጀመሪያው ጉዳይ የሚሆነው እንግዲህ አዶናይ ላይ ጥቃት ሊፈጸምበት ነበረ። አወዛጋቢ የሆነ አለባበሶች የለበሱ አሉ፣ ስለነሱም እናያለን። ሌላው ደግሞ ዩቲናስ ነበረች መብላት የነበረባት አዶናይ አይገባውም እያሉ ያሉ ሰዎች አሉ። ቆንጆ አለባበስም ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ። ወደ ቪዲዮዎቻችን እንሂድ። ሼር አድርገህ ሪፖስት አድርገህ ለሁሉም አድርሰው። ዛሬ ማታ ቲክቶክ ክሬቲቭ አዋርድን እየጠበቃችሁ ነው። የተቀረጸ ፊልም ነው የምታዩት። በቃ አልቋል። ምርጥ ዜና አንባቢ ብሩክ ኒውስ፣ ምርጥ ላይቭ ስትሪመር ናሆም ፎንቴ፣ ምርጥ ሞቲቬሽናል አዶናይ። መኪናው እጇ ገብቷል። የዓመቱ ምርጥ ሁለተኛ አዶናይ መኪናው ተሰጥቷታል። ይሄ ካልሆነ እየመጣህ እኔን ስደበኝ። ይሄው እየመጣህ እኔን ስደበኝ። እቺ ካልሆነች ኮሜንት ላይ ኦፈር ያለ ስድብ ከኮብልስቶን ጋር። እንዳውም ኮሜንት በኮብልስቶን ይሁንላችሁ እንድፈነክቱኝ። አትሂድ ዝም ብለህ ወንድሜ፣ ሰዓትን አትግደል። ያለቀ ጉዳይ ነው። ለማንኛውም ወንድሜ እኛ ሄደናል፣ አይተናል፣ ጎብኝተናል። ብዙ ነገር ተካሂዷል። አሁን ስለሱ ነው የምናወራው። አንተ የምትለው ነገር ስላለፈ ነገር ነው። ጭንቀት ይገባናል። ብዙዎቻችን እንደዛ ገምተን ነበር። ነገር ግን አዶናይ ነው የበላው። እስቲ አዶናይ በምን አይነት ሁኔታ ሰለብሬት ሲያደርግ እንደነበረ እንይ። ቤተሰቦች ቪዲዮን እንዳያችሁት ነው። እኔ ከዚህ ቪዲዮ የታዘብኩት ነገር ቢኖር ከቲክቶክ አዋርድ እንዳለ ካሜራማኖቹ አዶናይ ፊት ለፊት ነበር የተቀመጡት። እኔ የአዶናይ ፋን ነኝ፣ ደጋፊ ነኝ። በእርግጥ ግን እንደዚህ መሆን የለበትም፣ ፌር መሆን ነበረበት ብዬ አስባለሁ። ምክንያቱም ተነግሯቸው ነው ካሜራማኖቹ የገቡት ማን እንደሚያሸንፍ። እንደዛ መሆን የለበትም። የእሷም ሪያክሽን በደንብ ሊታይ ይገባ ነበረ። እሷ ጋም ሌላ ካሜራማኖች መቆም ነበረባቸው። ግን ነገር ግን ዩቲናስ አጠገብ የነበሩት የገዛ ጓደኞቻቸውና ሌሎች ቲክቶከሮች ብቻ ነበሩ የነበሩት በስልካቸው ሲቀርጹ የነበረው። ይሄ ደግሞ ተገቢ ነው ብዬ አላስብም። ማሸነፉን ያሸንፍ፣ እኔም እንዲያሸንፍ የምፈልገው እሱን ነበር። ግን ካሜራማኖቹ እሱ ማሸነፉን እስኪያሳብቅ ድረስ እንዳለ ካሜራማኖቹ እሱ ጋር ነው ያሉት። ይሄ ደግሞ ፌር አይደለም። እስቲ ዩቲናስ ጋር ማን ነበረ እንየው። ዩቲን እንዳያችኋት ነው። በዙሪያ ያሉ ጓደኞቿና ሌሎች ቲክቶከሮች ናቸው። ግን ነገር ግን አንድም የቲክቶክ አዋርድ ካሜራማን አጠገቧ አልነበረም። ሪያክሽኗን ሊያሳይ ይገባ ነበረ። ወይም ደግሞ እሷም ልትሆን ትችላለች፣ እሱም ሊሆን ይችል ነበር። ስለዚህ ሁለቱም ጋር ተከፍሎ ነበር ካሜራማን መቀመጥ የነበረበት። ነገር ግን ዩቲናስ ጋር ጓደኞቿ ብቻ ናቸው። ይሄ ፌር አይደለም ብዬ አስባለሁ። ግን በጣም ለዩቲ ትልቅ ክብር አለኝ። ቆማ ነው አጨበጭባ
የሸኘችው መኪናውን። ሌላ ደግሞ በቀጣይ ሱራጃ በጣም እያለቀሰ በምሬት የተናገረው ነገር አለ። እሱንም ቪዲዮ እስቲ አይተነው እንመለስ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላቸው። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚ ትሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትም። እሺ ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እንዳያችሁት ነው። ሱራጃ በጣም ስሜታዊ ሆኖ ሲያለቅስ ነበር። ወንድ ልጅ ደግሞ እንደዚህ ሲከፋው በጣም ዲፕ ዳውን ከልቡ እንደሆነ በጣም እረዳዋለሁ። ምክንያቱም ወንድ ልጅ ስለሆንኩ 3.9 ሚሊዮን ቪው ያገኘ ቪዲዮ ሰርቷል። ኦኬ ፓስታ እሱ ሸልሙኝ እያለ አይደለም። እንደተናገረው ከሆነ ስሜ እንኳን አልተጠራም፣ ባረኩት አስተዋጽኦ ስሜ እንኳን አልተጠራም ነው ያለው። ነው ብዬ አላስብም። ቪው 3.9 ሚሊዮን ቪው ያለው ቫይራል ቪዲዮ አለኝ፣ ነገር ግን ስሜ እንኳን አልተጠራም ብሎ በጣም እያለቀሰ እያዘነ ነው ያለው። ቲክቶክ አዋርድ ይህንንም እንደ አንድ ስህተት አየዋለሁ። ፌር አይደለም ብዬ ነው ማምነው። እስቲ ወደ ሌላ ቪዲዮ። አዶናይ ለምን ወሰደ ሳይሆን አዶናይ የምንም አገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካ ነው መጀመሪያ መጣው። ከአሜሪካ ስላልተሳካለት ወዴት ነው ሄደው? ወደ ካናዳ ነው ሄደው። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከተውም ማለት ነው። ምክንያቱም ቲክታክ አዋርድ ያደረገው የምንድን ነው? የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያሉ የቲክታክ አዋርድ ብሎ ነው የጠራው። ስለዚህ አዶናይ የምንድን ዜግነት ነው ካላችሁ ካናዳዊ ነው። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ፣ አሜሪካዊ ነኝ፣ በትውልድ ነው ኢትዮጵያዊ ነኝ፣ ሀገሬን ክጃለሁ። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራችሁ የምፈልገው። ቲክቶክ ክሬቲቭ አዋርድ ኢትዮጵያ ከተባለ እኮ አዶናይም ጃኒም መሸለም የለባቸውም እኮ። ኢትዮጵያ አይደሉም እነሱ። አንደኛው ካናዳዊ ነው፣ አንደኛው አሜሪካዊ። ዩቲናስ ነው ማሸነፍ የነበረባት። ኢትዮጵያ ያለች ዩቲናስ በቃ ቴንክ ዩ ሞን እንደተናገረው ዩቲናስ አትመቸኝም፣ ነገር ግን ዩቲናስ ነበረች መብላት የነበረባት። ምክንያቱም ጃኒም ቢሆን አዶናይም የሌላ ሀገር ዜጎች ናቸው፣ አሜሪካዊና ካናዳዊ ናቸው። ስለዚህ ይሄ ደግሞ የቲክቶክ ኢትዮጵያ አዋርድ ነው ብሏል። እንግዲህ እናንተ ምን ትላላችሁ? ኮመንት ላይ ሀሳብ አስተያየቶቻችሁን ትስጡኝ እላለሁ። ሌላኛው ደግሞ አዶናይ ላይ ጥቃት ለማድረስ የሞከረው ግለሰብ ነው። ማን ነው ይሄ የሚለውን እስቲ ቪዲዮውን እናየውና ለምንድን ነው እንደዚህ ያደረገው የሚለውን እስቲ እንመልከት። ይሄ ልጅ ማለት ይሄኛው ነው። አቤት እንዴ ምን ሆኖ ነው? ለምን አሸነፈ ብሎ እንዳይሆን እንደዚህ ያዝን ልቀቅ የሚለው እንዴ? ይሄ ሽልማት እኮ በህዝብ ምርጫ የተገኘ ሽልማት እኮ ነው። መሸነፍ ማሸነፍ ደግሞ ያለ ነገር ነው። ይሄ በዚህ ልክ አለመብሰልና እንደ ህፃን ልጅ ካልተደባደብክ ካልመጣው ምናምን ማለት ግን በጣም ያሳፍር ነገር ነው። እኔ አድናቂው ነበር የመሰለኝ ዩቲዩብ ላይ ስናየው ከሩቅ ስለነበረ አድናቂው ነበር የመሰለኝ እንደዛ ጋሮች ሲመልሱት ምናምን። አሁን በአዶናይ ፖስት ሲደረግ ነው ያየሁት ቪዲዮና በጣም ያሳፍራል። ቢስሚላህ ጋርድ ለምን ያስፈልጋል ምናምን የምትሉ ሰዎች ደግሞ ማለት ነው
መልሳችሁ ይኸው ከእንደዚህ አይነት ሰዎች ራስን ለመጠበቅ ነው። ለማንኛውም በድጋሚ ኮንግራቹሌሽን ጋይስ። እንዳያችሁት ነው ታግለው ጋርዶቹ ነበር ያስወጡት። ነገር ግን ደግሞ ሌላ ሀሳብ የሰማሁት ስለዚህ ሰውዬ አድናቆቱን ለመግለጽ ነበር እንጂ ሊያጠቃው አይደለም ብለዋል። ነገር ግን ደግሞ ግማሾቹ አይ ሊመታው ነው ለጥቃት ነበር የሄደው፣ ነገር ግን ጋርዶቹ መልሰውታል የሚል አለ። ግን ደግሞ እስቲ ሌላ ቪዲዮ ደግሞ አለ ከቲክቶክ አዋርዱ በኋላ ወደ ቤት በሚሄዱበት ሰዓት የለቀቁት ቪዲዮ አለ። እስቲ ነው በዛው ልጁ ማን ነው የሚለው ይቦለካል አራዳ ልጅ አዩት የሚል ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደረ ይችላል አደረ ይችላል። ስድቡ እንዳለ ሆኖ አስመሳይ ነች ሲላት ነበረ። ሲሳይ ነው ለዚህ ሁሉ ነገር ያበቃት እያለ ነው። በምን ጉዳይ እንደሆነ አላውቅም። ምናልባት ስክሪፕት እየጻፈላት ሊሆን ይችላል። ሌላኛው ደግሞ ቤተሰቦቼ በዚህ ቲክቶክ አዋርድ ብዙ ቁም ነገሮች የተነሱበት ቲክቶክ አዋርድ ነው ብዬ አስባለሁ። ከነዚህም በጥቂቶቹ እስቲ 1-3 ቪዲዮዎች አስመልክቻችሁ ልመለስ። ሄሎ ጆን ዳንኤል ምን ነው ቀራ? ቲክቶክ አዋርድ እኮ ዘንድሮ ብመጣ አጣውቅ ሙሴ ሰለሞንም የለም። እንግዲህ ደጉን እመኝላችኋለሁ። ጥፋት ይኖራል፣ ታረቡ። ግን ሳቃችሁ ከፋኝ። ተመልከት የሉሉ ሰው እና በሰላም ያምጣችሁ። ይሄን ያለው እዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኒዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። እውነቱን ነው። እኛም በጣም ከፍቶናል ሁለቱም ባለማየታችን። ሌጀንደሪ የነበሩ ሰዎች ናቸው ብዬ አምናለሁ። ሙሴ ሰለሞንም እንግዲህ በዚህ ዓመት ራሴን አግልያለሁ ብሏል። ነገር ግን ብሩክ ኒውስ በልቶታል። ብሩክ ኒውስም ጥሩ ነገር አስተላልፏል መድረክ ላይ እንግዲህ ለቤታችሁ ያብቃችሁ ብሎ ተናግሯል። ዳንኤልም እንደ አዶናይ የሰው ፍቅር የነበረው ሰው ነው። ነገር ግን አሁን በእስር ቤት ይገኛል። ሁለቱንም እንግዲህ እስራችሁን ያቅለልላችሁ እላለሁ ማለት ነው። አቤት አለባበስ ደግሞ ጆሲ ኮፒ አድርጋችሁ ላኩለት። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማንን ላክ? ጃኒ የምትባለው ሴቷ ሳትሆን ወንዱ ጃኒ እኔ አደንቅ ነበር፣ ወድ ነበር። ዛሬ ለበስከው ልብስ የቡሽቲ ልብስ ነው። ዳኒ እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ ወይኔ አይነ ምድር ነው የምትመስኝ። ኢቫን አይነ ምድር ነው የምትመስኝ። በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ። ይሄ መሃሉን ከፍተሽ እግዚአብሔርን በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው። ቤተ መንግስት በርጋ ያለውን ፒኮክ መስለ በእውነት ውጭ ሀገር ብትሆን ሞን እንግዲህ የራሱን ሀሳብ በእንደዚህ አይነት መልኩ ገልጾታል። እስቲ ቪዲዮአቸው ግን ምን አይነት አለባበስ ነበር እየለበሱት የሚለውን ለእናንተ ሰጣችሁና እናንተ ደግሞ ኮመንት ላይ ያምራል ወይም ደግሞ ያስጠላል ትላላችሁ። እስቲ ነው መድረክ ላይ ወጥቼ አውርቼ አላውቅም። ብዙ ሰው በማውራት ቢያቀኝም ያው ትንሽ ማይክ ላይ አውርቼ አላውቅም። ግን በጣም ደስ የሚል ስሜት ነው ያለው። ያ የሰራሽበትን ስታዩ ሰፖርት ስትደረጊ በጣም ደስ ይላል። ደስ የሚል ስሜት። ሰላም ኢቫን፣ እንዴት ነሽ? ደህና ነኝ አለሽ? እንዴት አየሽው ቲክቶክ ክሬቲቭ አዋርድ? እንደዚህ ነው ያየሁት ያለሁት በአይኔ። እሺ አለባበስሽ ስንት አወጣ? የዛሬው ፊቴ ያው ኢን ሚሊየንስ ነው። ለጊዜ እንደዚህ መጥራት ይከብዳል፣ ግን ልናገር ነገራችሁ 3 ሚሊዮን ብር 3 ሚሊዮን ያ ያስደነግጣል በጣም። ቲክቶከር ባትሆኚሽ ምን ትሆኚ? ቲክቶከር ባልሆን ያው አክትረስ ነበር ማለት ነው። አክትረስ ያ ገባኝ ከረፈደ ሰናይሽ
አለባበስ እንዳያችሁት ነው። እኔ የጆሲ ትንሽ ከመቅላቱ የተነሳ ብዙም የደበረኝ ነገር የለም። የጃኒም እንደዛው ትንሽ የኢቫን በጣም ወጣ ያለ ነው። እኔ ይመስለኛል እዚች ጋር በአሚር አጣብቃው ነው መሆን ያለበት እንጂ በጣም ኮንፈርት የሚነሳ ነው። ስትንቀሳቀሱ በጣም ነው የሚገለበው። በዛ ላይ ከስርም የለበሰችው ልብስ ደስ አይልም ብዙ። ኢቫን ሁልጊዜ በየአመቱ ማነጋገር ትወዳለች። እንግዲህ ጋይስ ምን ሀሳብ አላችሁ የሚለውን ኮመንት ላይ ጻፉልኝ። በመጨረሻ ደግሞ እስቲ ማን የሚያምር ልብስ ለበሰ የሚለውን እናያለን። የመጀመሪያው ከዩቲናስ ነው የምንጀምረው። እኔ በጣም ስለወደድኩት ነው የዩቲናስን አለባበስ። በዛም ልብስ ደግሞ ተሸልማበታለች፣ በልታበታለች። እስቲ ወደ ቪዲዮ እንሂድ። አነክስልሃለሁ ቂጢማ ስጋጃ አጢስልሃለሁ ቤተሰቦች ቪዲዮን እንዳያችሁት ነው። እናንተ የማን ወዳችሁታል? እስቲ ከ10 ስንት ትሰጡታላችሁ? በዛው ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንደ አገር ያነጋገረው አዶናይ ነው። አዶናይ እንግዲህ እንደ ኳስ እኔ በፊት አስታውሳለሁ ኳስ የኢትዮጵያ ብሔራዊ ቡድን ሲጮት ያውኑን አይደለም በፊት ተሰብስበን በጣም እናይ ነበረ። ሩጫም እና ኃይሌም እነ ደራርቱም ሌሎችም ሲሮጡ እንግዲህ ማታ አንድ ቤት ተሰብስበን በጣም እናይ ነበረ። እንደዛ አይነት ፊሊንግ ያለው ስሜት ነበረ በየሰው ቤት ሲታይ የነበረው አዶናይ። እስቲ ሪያክሽናቸውን አይተን እንመለስ። ተመስገን ወይ ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ 2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። ቤተሰቦች እንዳያችሁ ነው። እኔ ልላችሁ የምፈልገው አንድ ነገር ቢኖር እንደዚህ እንደ አዶናይ አይነት የሰው ፍቅር ይስጣችሁ። ሌላ ምንም አይደለም። የሰው ፍቅር ነው እዚህ ጋር ያደረሰው፣ የእግዚአብሔር እገዛ ነው እዚህ ጋር ያደረሰው ብዬ ነው ማምነው። ሌላ ምንም አይደለም። ቀጣይ ደግሞ እስቲ ዩቲናስ ለእናቷ የተሰጣትን ዋንጫ ይዛት ስትገባ ያለውን ስሜት እኔና እንጨርሳለን። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬያት ብሬ እናቴን ከማን አላብሰሽኝ የፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬያት ብሬ። ቤተሰቦች እንዳያችሁት ነው ቪዲዮን። ዩቲናስ እንግዲህ 3 ዋንጫ ይዛ ወደ ቤቷ ገብታለች። ደስ ብሎኛል እኔ ለሷ። ያው ነገር ግን አሁን ባለው ሁኔታ አዶናይ ስለበለጣት መኪናውን ወስዷል። ግን ደግሞ ለሷ ጥሩ ነገር እመኝላታለሁ። ከዚህም በኋላ አሁን እየሰራችው ያለችውን ስራ በትጋት እንድትሰራ እመኝላታለሁ። ያው እናቷም ጋር ያለውን ሰለብሬሽን አይታችሁታል። በጣም ደስ የሚል ነው። እናታችሁ ስኬታችሁን የምትወድላችሁ እናታችሁ ማለት የእናንተን ውድቀት የማትመኝላችሁ አንዷ ብትኖር እናት ነች። ዩቲናስ በዚሁ አጋጣሚ ኮንግራ ልልሽ እወዳለሁ። ይህን ቪዲዮ ካየሽው ምናልባት እኔ ፌመስ ላልሆን እችላለሁ። በእርግጥ ይህ ቪዲዮ አንቺ ጋር ላይደርስ ይችላል። ወደፊት ግን እኔም መሆን አይቀርም፣ እሰግጣለሁ። አንቺና አዶናይ የደረሳችሁበት ደረጃ እደርሳለሁ ብዬ አምናለሁ። ለማንኛውም ቤተሰቦች ይህ ነበር የዛሬው ቪዲዮችን። ቲክቶክ አዋርድ ማነጋገሩን ቀጥሏል በሚል ያቀረብኩላችሁ። ለማንኛውም ቪዲዮን ላይክ ሳታደርጉ የጀመራችሁ ላይክ በማድረግ ኮመንት ሀሳቦቻችሁን በማስቀመጥ እንግዲህ ሼር በማድረግ ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ተቀላቀሉ። ስላያችሁ ታመሰግናለሁ።